ቤተሰቦች እንዴት ናቸው? አሁን ደግሞ በድጋሚ መጥቻለሁ ማለት ነው። እንግዲህ ፕሮሰሴን ጨርሻለሁ፣ ወደ ውጭ እሄዳለሁ ብላ ለእህቷ እየነገረቻት ነው። እህቷም እየተቆጣቻት ነው። ትክክል ነው። 2 ወር ያልሞላው ልጅ ይዞ መጓዝ ለሩታ በጣም ከባድ ነው ብዬ ነው እኔም በበኩል የማስበው ማለት ነው። እንደ እህቷ ማለት ነው። እንደምንም ብላ ችላ ከሀገሯ ላይ የሆነ በቃ የልጇን እንትን ችላ ለልጇ ስትል ትጎዳ እንኳን መጎዳት አለባት ብዬ ነው የማስበው ማለት ነው። ልጅ ከባድ ነው። እንግዲህ ሩታ ያው ወስኛለሁ 1-3 ቀን ነው የቀረው ወደ ውጭ ልወጣ ብላለች። ምንም ማድረግ አይቻልም ማለት ከባድ ነው። ቤተሰቦቿ ግን አልተቀበሏትም ማለት ነው። ልጁ በጣም ገና ትንሽ ነው። ገና እንኳን የ3 ወር ያልሞላው ልጅ ቀርቶ 3 ወር 4 ወር ሲሞላው ብዙ ነገር እንትን ይላሉ ልጆች ማለት ነው። አየር ሲቀየር እና በቃ ሰላምን በማገኝበት ቦታ ልሄድ ነው የምትለው። ሰላምን ሀገር ላይ ነው። ሰላም ሀገር ላይ የሌለ ሰላም ወደ ስደት ደሽ ሰላም አገኛለሁ ማለት ውሸት ነው ብዬ ነው የማስበው እኔ በበኩሌ። ጀግና ሆነች ልጅሽን እንደውም የበለጠ እዛው ያቃጠልሽ ማቃጠልሻቸው ፏ ብትን ማለት ነው እንጂ ወደ ስደት ሄደሽ ብዙ እንትሎች ብዙ ፈተናዎች አሉ። እንኳን ልጅ ይዞ ቀርቶና ልጅ ሳይያዝም ብዙ መከራ እንትን ይላል። ይሄ ያልጠና ልጅ ደግሞ በኋላ ይቆጭሻል ማለት ነው። ልጅሽን እንትን ማለት በስደት ልጅሽን ይዘሽ የትም ባትሄጂ ደስ ይለኛል በእኔ በኩል። እኔ እንደዚህ ነው የምቀበለው ማለት ነው። መርጦሻል፣ ትክክል ነሽ ማለት የሚሆነው ሁኔታ ሁሉ። ዛሬ ደግሞ የሰርግ ወረቀት ለሩታ ስጡልኝ። እኔ እውነት አብርሽ እያዘዛቸው ነው ብላችሁ ታስባላችሁ? እኔ እነዚህ ልጆች እንደው ምናቸውም ሩታን ቀልቶ አብርሽንም ሳያሳብዱት አይቀሩም። ሰሞኑን ጠፍቷል፣ አሳብደውት ነው መሰለኝ። እሱ ራሱ እኔ ትክክል አይምሮ ይሰራል ብዬ አላስብም። እኔ እንደው እናንተ እንትን ትላላችሁ እንጂ ጥሩ ደረጃ መድረስ ተመኝተው ምናምን አይመስለኝም። ለምን ይበልጠናል መሰለኝ የፎክክል ደረጃ ነው። እሱን ወደ ታች አውርደን እኛ ለምን ወደ ላይ አንሄድም ነው እንጂ እንደዚህ አይነት ጓደኛ እኮ ቢሆኗችሁ ኑሮ የእናንተን ውድቀት አይፈልጉም ነበር። የእናንተን እንትን ነው እንጂ አሁን እንግዲህ ሩታ እንደምታዋት አሁን በቃ ወደ ስደት ነው የተመኘችው። ልጄን ይዤ እሄዳለሁ። እዛ ጋር ደግሞ ሄደሽም እኮ ከባድ ነው መቼም ሳይሰራ የትም ኑሪ የትም ሳይሰራ ልጅ ይዞ ቀርቶ ብቻውንም ከባድ ነው ማለት ነው። ስለዚህ እኔ እንደሚመስለኝ እዛው ቤተሰቦችሽ ጋር ሀገርሽ ላይ መሆን እንጂ ወደ ስደት ነይ አለልሽም፣ ተሰደጅም አለልሽም፣ የትም ሀገር ሂጅም አለልሽም። ማለት ልጅሽ እንኳን ትንሽ ከፍ ቢል አዎ ልጅሽን ከፍ ቢልልሽ ለእናትሽም ቢሆን ተዝናንተሽ ተፈለግሽበት ትኖሪያለሽ ማለት ነው። ግን ይሄ ትንሽ ሊጥለሽ ይዘሽም መሄድም አትችይም፣ ጥለሽም መሄድም ልጅሽ አንድ ነገር ቢሆንብሽ በቃ የዘላለም ጠጠትና የዘላለም እንትን ነው የሚይዝሽ እና ልጅሽን ዝም ብለሽ ለትንሽ ጊዜ ብታሳድጊ አገቶችሽ አሉ። ብዙ ብዙ ከጎንሽ ሰው አለ፣ እናትሽ አለች። እነ ኤፍሬም ራሱ ከጎንሽ ናቸው እኮ ሁሉም አሁን የአብርሃም ቤተሰቦች ለአብርሃም ሳይሆኑ ለአንቺ ነው፣ ከጎንሽ ናቸው ሁሉም። ስለዚህ የሁሉ ሰው ከጎንሽ እያለ ብቻሽን ስደት ልጅ ይዘሽ ደግሞ መሄድ ከባድ ነው። እውነቴን ነው የምላችሁ፣ ልጅ ይዞ ከባድ ነው ወደ ስደት በሁሉም ሀገር ብከዱ። ታዋቂም ሆን ብትሆኝ በልሽ ሊችል ይሆናል። ግን ቢቀበልሽም ታዋቂ ነኝ ብለሽ ልጅሽን ልጅ ይዘሻል። ልጅሽን ለማንም አምነሽ መስጠት አትችይም። እዛ ጋ እንግዲህ አንቺ አሁን በሄርሜላ ነች እየተባልሽ እንግዲህ ልጅ ጨክነሽ ብትተጂ አይመስለኝም። ይሄ ቪዲዮ የቆየም ይሆናል እንጂ አይመስለኝም ማለት ነው። ምተድ አይመስለኝም ብሎታ ማለት ልጁ ሄርሜላ እንትን ፍሎሰስ በምናምን ትሄዳለሽ ብዬ አላስብም። ግን ቢሆንም ቢቀርብሽ ይሻልሻል ሩትዬ፣ ብትረጋጊ ትንሽ ከፍ ቢል ልጅሽ ማለት ነው። እና ያው እኔ እንደሚመስለኝ ማለት ነው ስደት ከባድ ነው። የትም ቢሆን የትም እዛ ጋር የተደራደረ ኑሮ ተለለሽ
የትም ብከጂ ያው ልጅ ይዘሽ ነው የምከጂው። ከልጅ ጋር ደግሞ ለሁለት ቀን ያም እፍፍ ሊል ይችላል። ከዛ በኋላ ግን ልጅ ይዞ ማንም እንትን ቢለው ሰው የለም። ስለዚህ ይህ ኑሮ ደግሞ እንደውም የኢትዮጵያ ይሻላል እናቴ። ታልሰሩ የማይኖርበት ሀገር ነው የትም ሀገር የምትሄጂው እና ኢትዮጵያስ እየሰራሽም የሁሉት እየታየም እናት አባትሽም ቤተሰቦችሽ ጎን ሆነሽ ነው የምትኖሪው እና እኔ እንደሚመስለኝ ቢቀርብሽ ነው ምለው። እኔ ቢቀርብሽ ነው ምለው። እውነቴን ነው የምልሽ። ከባድ ስደት በየትም ሀገር ቢሆን ከባድ ነው። ሁሉም አሁን ውጭ ያሉት ደርቷቸው የሚኖሩ ይመስገር ያለን ብቻ ይመስለናል ስቃይ የምናየው፣ ግን በሁሉም ሀገር የተሰደደ ስቃይ ነው የሚያየው። ለምን ሁሉም ነገር አልጋ ባልጋ ሆኖ አይጠብቀውም። ሁሉም ነገር ስቃይ ነው። ካልተሰራ አይበላም። ሁሉ ነገር ሰርተን ነው። ስለዚህ ሩታ ልጅሽን አታንከራችሁ ማለት ነው። ትንሽ ከፍ ይበለልሽ፣ ትንሽ ያደግ ይበለልሽ። ማንም ልጅሽን ከአንቺ የሚነጥለው የለም። ከእናት የሚነጥል የለም። በየትም ህግ ቢሆን ልጁን የመጠየቅና የማየት መብት አለው። ግን የመውሰድ መብት ከ5 ዓመትና ራሱን እስከሚችል ድረስ በየትኛው ህግ ልጁ ከእናቱ ጋር ነው የሚሆነው ማለት ነው። ስለዚህ አትጨናነቂ፣ አትጨናነቂ፣ አትጨናነቂ። ማንም ሊወስድብሽ አይችልም ማለት ነው። ማንም ሊወስድብሽ አይችልም። ልጅሽን በስነ ስርዓት እዛው ሀገርሽ ላይ ሆነሽ አሳድጊ ሩታዬ። ከሀገርሽ ላይ ህጉም የሚፈልድልሽ ለአንቺ ነው። ልጅሽን የማሳደግ ወደ ውጭ መውጣት እኔ አይመስለኝም ማለት ነው። ልጅ ሄድ ይዘሽ እውነት ወልዶሻል። አዎ እናውቃለን። እንኳን እንደዚህ እየተሰራብሽ እንኳን አንቺ ቀልቶ እኛም አስጠልቶናል ማለት ነው ሁኔታ ሁሉ። በጣም ከባድ ላይ አብርሽ በዚህ ልክ እነሱን እንደዚህ እየላከ ሩታን እንደዚህ ማረጉ እኔ ትክክል ነው ብዬ አላስብም። እኔ አሁን የሰርግ ወረቀት ማንጣት ምናምን ምን አስፈለገ? ተፈለገ ያግባ። እዛ ለምን ታደርገው? ምን ታደርገው? ተፈለገ ያግባ። ይህን ሁሉ የሚያደርጉ ጓደኞቹ ናቸው። ምንም እንትን የለውም። ስለዚህ ሩታዬ ተረጋጊ። ልጅሽን ዝም ብለሽ አሳድጊ፣ ኑሪ። ልጅሽን ማንም የሚነጥቀሽም የሚቀማሽም የለም። ማንም አያገባውም በአንቺ ልጅ ማለት ነው። በአንቺ ልጅ አንቺ ብቻ ናቸው እንጂ ሌላ ሰው ምንም የሚያገባ የለም። እዚህ ጋር አብርሽ ቅጡ ጠፍቶታል። የሚያደርገውን አሳጥቶታል። እንኳን የልጅ አባት የልጅ እንትንም አልመሰለ ማለት ነው። ስለዚህ ምንም ብታደርግህ ማለት ነው ካንተ ካደረግካት አይበልጥም። እና የዚህን ያለ ደግሞ አሁን በጓደኞች እየመጣህ እየተመካ ይህን ሁሉ ስቃይ የምታደርስባት እኔ ትክክል ነው ብዬ አላስብም ማለት ነው። ጓደኞቼን ማስቆም ትችላለህ። ምንም ብኮን የልጅ እናት ነች። እየሄዳችሁ አትናገሯት፣ አትስደቧትም ማለት እኮ ያንተ እንትል ነው። አንተ ፍቃድ ታልሰጣቸው ተራበታ ያህል ሊያረጓት ደም አስተፍተውታል። ደግ አረጉት ነው የምንለው። ዛሬ አሉን አብረተውታል። አንዱን የቀረው አንዱም በኋላ ይቀጥላል ማለት ነው። አንዱም በኋላ ይጨፈጨፍልሻል። ተረጋግተሽ ልጅሽን ማሳደግ ነው ያለብሽ ሩታዬ ማለት ነው። ተረጋጊ፣ ትንሽ ተረጋጊ፣ አቸኩይ። ሁሉ ነገር በችኮላ አይደለም። በርጋ ስራዎችን በጥንካሬሽ ደግሞ ማቆም አለብሽ እንጂ እንደዚህ ተልፈስፍሳ ሄደችማ እንድትበይ አትፈልጊ። ተልፈስፍሳ አሸነፍናትማ ከሀገርሽ ላይ ሆነች ነው እንጂ የበለጠ እነሱን ማናደድ ያለብሽ። ወደ ውጭ ወደ መሰደድ ምንም አያደርግልሽም ብዬ ነው የማስበው። አትሰደጂ። ከሀገርሽ ላይ ተረጋግተሽ ኑሮሽን ኑሪ። ማንም ልጅሽን እንኳን ነካ ሊያረጉት አይችሉም ማለት ነው። ተረጋጊ ሩታዬ፣ ትንሽ ተረጋጊ። ምንም የሚያመጡት ነገር የለም። እነዚህ ቢለፈለፉ ወደዛ ቢሉ ወደዚህ ቢወራገዱ ምንም አያረጉ። ከአንቺ ጋር ምንም ሊያደርጉሽ የማይችሉም። ቪዲዮን ተወደዳችሁ ሼር ላይክ እያረጋችሁ ውድ ቤተሰቦች